ለ40 ዓመታትን ኢራንን ገዝተዋል። ለ86 ዓመት በዚህ ዓለም ላይ ኖረዋል። ላለፉት 40 ዓመታት አውሮፓውያንን አሜሪካን ሲያስጨንቁ እስራኤልን ሲያርበደብዱም ኖረዋል። በተለይ ከእስራኤል ጋር በነበራቸው ሰጣ ገባ እስራኤል የኢራን የተለያዩ መሪዎችን ተመራማሪዎችን ስትገድል እኚህን ሰው ለመግደል ግን 40 ዓመታት ሙሉ መታገስ ነበረባት። አያቶላህ አሊ ኻሜኒ የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ ትላንት በተደረገው የአየር ድብደባ መገደላቸውን ኢራንም አሜሪካንም እስራኤልም በይፋ አስታውቀዋል። የኢራን ጠቅላይ የሃይማኖት መሪ አያቶላህ አሊ ኻሜኒ መገደላቸው የኢራን መንግስት አረጋግጫለሁ ብሏል። 40 የሀዘን ቀናትም አውጃለሁ ሲልም አስታውቋል። መሪው የእስራኤልና አሜሪካ ቅዳሜ ዕለት ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የሀገሪቱ መገናኛ ብዙሃን ለሰዓታት ቢክዱም በመጨረሻ ግን አረጋግጠዋል። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ወጥቶ በሀገሪቱ መገናኛ ብዙሃን በተሰጠው መግለጫ እንደተገለጸው አያቶላህ ኻሜኒ የተገደሉት ቅዳሜ ጠዋት በጽህፈት ቤታቸው በእስራኤልና አሜሪካ ድንገተኛ ጥቃት ምክንያት መሆኑንም አስታውቋል። የጠቅላይ መሪው ሞት ተከትሎ በመላ ሀገሪቱ 40 የሀዘን ቀናት የታወጀ ሲሆን የበላያቸውና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎም ይጠበቃል። የሀገሪቱ ፕሬዝዳንትና ሌሎችም 2 ከፍተኛ ባለስልጣናት በቀጣይ የሚደረገው የመሪ ሽግግር እንደሚመሩም ተገልጿል። በቅዳሜ ዕለት ጥቃት ከአያቶላህ ኻሜኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎችም ምንጮች ያስታወቁ ሲሆን ከነዚህ መካከል 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑም እየተነገረ ነው። በጥቃቱ የኻሜኒ ሴት ልጅ ባሏና የልጅ ልጃቸው አብረዋቸው መገደላቸውን ከኢራን እስላማዊ አብዮት ዘብ ጋር ቅርብ ያለው መገናኛ ብዙሃን እያስታወቀ ነው። አሜሪካ እንደዛተችው አድርጋባለች። እንደፎከረችውም አያቶላህ አሊ ኻሜኒን እስከ ወዳኛው ወደ መቃብር ሸኝታቸዋለች። ለቀናት ስታጠና የነበረው አሜሪካ ለወራት ስታውጠነጥነው የነበረው እቅዷ ትናንት በፈጸመችው የአየር ድብደባ እውን አድርጋባለች። የኢራን የሃይማኖት መሪን ገድላለች። አሁን ኢራን ላይ ማንም የሚያስጨንቃት የለም። አካባቢውን ይረብሻል የምትለውም መሪ ተወግዶላታል። ትራምፕ ኢራን በምንላት ሀሳብ ትስማማ አሊያ ግን ዶግ አመድ እናደርጋታለን ሲሉም ከቀናት በፊት ዝተው ነበር። ከሳምንት በፊት ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ከደህንነት ምክር ቤት የቀረበው እቅድ አያቶላህ አሊ ኻሜኒንና ልጆቻቸው መግደል ቀዳሚው የጥቃት አንዱ እንደነበር ይፋ ተደርጎም ነበር። አሜሪካ ላለፉት 10 ዓመታት በአይነ ቁራኛ ስትከታተላቸው የነበረው እኚህ ሰው አሁን እስከ ወዳኛው ሸኝታቸዋለች። ባለፉት 2 አስርት ዓመታት አሜሪካ ከኢራቅ እስከ የመን ከሊቢያ እስከ ቬንዙዌላ አሁን ደግሞ ኢራን ላይ ሀገራቱን ሉዓላዊነት በመጣስ በማናለብኝነት ሀገራቱ ላይ ጥቃት ፈጽማለች። መሪዎችን በቀጥታም በተዘዋዋሪም ገድላለች፣ አስወግዳለች፣ ስልጣንም ገልብጣለች። የስታደርግ እንደ ፈሪ ከሩቅ ሆነው ከማስፈራራት ባለፈ ደፍሮ የሚጋፈጣት አንድም ሀገር እስካሁን አልተገኘም። እነ ሩሲያ፣ ቻይናና አረብ ሀገራት እረ በህግ ከማለት የዘለለ እርምጃ ሲወስዱም አላየንም። በተቃራኒው አሜሪካ ሩሲያ ዩክሬን ላይ ጥቃት ስትሰነዝር ለዩክሬን ጦር መሳሪያ በማቅረብ እርዳታዋን አሳይታለች። ለታይዋንም ከቻይና ጥቃት እንዳይደርስባት በማሰብ የወታደራዊ ድጋፍ በተደጋጋሚ ስታደርግም አይተናል። ይህም አሜሪካ ሀያልነቷ ምን ያክል እየገነነ እንደመጣ የሚያሳይ ነው። የኢራኑ ሃይማኖት መሪ አያቶላህ ሩሲያና ቻይናን ጥሩ ወዳጅ አድርገው እስካሁን ቢጓዙም ከአሜሪካ ሊያስጥሏቸው ግን አልቻሉም። በጭንቅ ሰዓታቸው ሊደርሱላቸውም አልፈለጉም። የአህያ ባል ከጅብ አያስጥል እንደሚባለው አይነት ነው የሆኑባቸው። አያቶላህ ለ40 ዓመታት ኢራንን በበላይነት ገዝተዋል። ያሻቸውን የተንደላቀቀ ህይወትም ከቤተሰቦቻቸው ጋር አሳልፈዋል። በእነዚህ ዓመታት ያሻቸው ተቃዋሚያቸውን ገድለዋል፣ አስረዋል፣ አስወግደዋል። ደስ ያላቸውን ሰውም ሹመዋል። ከቅርብ ጊዜ ወዲህ ኢራናውያን በአደባባይ በመውጣት አገዛዛቸውን ሲቃወሙ የነበረ ሲሆን እሳቸው በምላሻቸው ሞት ደግሰው በወታደሮቻቸው ሲገሏቸውም ሰንብተው ነበር። በዚህ ምክንያት ምዕራባውያን ሲተቿቸው እና አሜሪካ ሲዘልፏቸውም ነበር። መንፈሳዊው መሪው ግን ከቁብም አልቆጠሯቸውም ነበር። አያቶላህ የጦር ኃይል አዛዥ ናቸው። በውጭ ፖሊሲ፣ በሃይማኖታዊ ጉዳይና በስትራቴጂካዊ ውሳኔ ላይ የመጨረሻው ቃል በሳቸው እጅ ነው ያለው። ስርዓቱና የመገናኛ ብዙሃን በበላይነትም ይቆጣጠራሉ፣
ያስተዳድራሉ። በአውሮፓውያን አቆጣጠር 1979 የተካሄደው የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት በበላይ የኢራን መንግስት ዋነኛ ስልጣን ተቆጣጣሪው የቆዩት አያቶላህ የሚባሉ መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላህ ሩሆላህ ሆሚኒ በስልጣን መንበር ላይ የቆዩት ለ10 ዓመታት ብቻ ነው። እሳቸውን ሞት ተከትሎ ከ35 ዓመት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላህ አሊ ሀሚኒ ናቸው። እስራኤል ከምድረ ገጽ እንድትጠፋ ይፈልጋሉ ስትል የምትከሳቸው ሀሚኒ ለማጥመድ ለ10 ዓመታት ስታደባ እስራኤል ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒውክሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናት እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪ እስማኤል ሃኒዮንን ጨምሮ ኢራን ውስጥ ብዙ መሪዎችን ገድላለች። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉም ቆይተዋል። ቅዳሜ ጠዋት የካቲት 21 2018 ዓ.ም ድረስ እስራኤል ይህንን መሪ ለመግደል ቀን ለመጠበቅ አስገድቷታል። ቴህራን በሚገኘው አያቶላህ አሊ ሀሚኒ መኖሪያ ቤት ላይ በፈጸመችው ከባድ ጥቃት እኚህን ሰው እስከ ወዲያኛው እስራኤል አስወግዳቸዋለች። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነት ውስጥ ምን ሚና ነበራቸው? ከየት ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? በዝርዝር እንየው። አያቶላህ አሊ ሀሚኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮታዊ በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይነት መሪ ስፍራ ላይ ይገኛሉ። ጣት ኢራናውያን ያለርሳቸው መሪ ህይወት አያውቁም። ሀሚኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን አላቸው። ሀሚኒ የሀያሉ የኢራን እስላማዊ አብዮት ዘብ ጓድ የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። ሀሚኒ በአውሮፓውያኑ የዘመን አቆጣጠር በ1939 በኢራን ሁለተኛዋ ትልቅ ከተማ ማሻድ ነው የተወለዱት። በሃይማኖት ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛው ልጅ የሆኑት የሀሚኒ አባት በኢራን ዋነኛ እስላምና ቅርንጫፍ የሆነው የሺአ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህርም ነበሩ። የህፃኑ ሀሚኒ አብዛኛው የትምህርት ጊዜ ቁርአን በማጥናት የተሸፈነ ነበር። 11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል ሀሚኒ። ነገር ግን በጊዜው እንደነበሩት ብዙዎች የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካውም ነበረበት። አንደበተ ርቱዕ ነበሩ የሚባሉት ሀሚኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሸህ ተቺዎችን ተቀላቀሉ። ለአመታት በህው ወይም በእስር ቤት ላይ ማሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቃይና አካባቢያቸው ትተው እንዲሰደዱም ተደርገዋል። በአውሮፓውያን አቆጣጠር በ1979 የኢራን እስላማዊ አብዮት ከተካሄደ ከ1 ዓመት በኋላ አያቶላህ ሩሆላህ ሀሚኒ የዋና ከተማይቱ ቴህራን የጁምዓ ሶላት መሪ አድርገው ተሾሙ። በ1989 ደግሞ ሀሚኒ በ86 ዓመታቸው በእስራኤልና በአሜሪካ ጥቃት እስከተገደሉበት ሰዓት ድረስ የኢራን የሃይማኖት መሪ ሆነው ተመረጡ። ነገር ግን በሃይማኖት መሪነት ከመመረጣቸው በፊት በ1981 ፕሬዝዳንት ሆነውም ተመርጠው ነበር። አሊ ሀሚኒ ብዙም ከኢራን የማይወጡ ሰው ነበሩ። በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ህይወት የሚመሩ ነበር። አትክልት መንከባከብና ስነ ግጥም እንደሚያስደስታቸውም መረጃዎች ያሳያሉ። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ጭሱ እንደነበርም ይነገራል። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸው መጠቀም አይችሉም ነበር። ሀሚኒ ከባለቤታቸው ማንሱሬ ሆጃስቴህ ባቂርዛዴህ 4 ወንድ ልጅና 2 ሴት ልጅ በጥቅሉ 6 ልጆችን ወልደዋል። የሀሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙኃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ህይወት ያለው የተረጋገጠና ይፋዊ መረጃ እጅግ ውስን ነው። ከ4 ልጆቻቸው መካከል ሁለተኛው ልጅ ሞጁታብ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞጁታብ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጎላም አሊ ሀዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው
በቆም የሺአ እስልምና መንፈሳዊ ትምህርት ቤት ተከታትሏል። ምንም እንኳን በመገናኛ ብዙሃን ዘንድ ትኩረት ባያገኝም በአውሮፓውያኑ ዘመን አቆጣጠር በ2000ዎቹ አጋማሽ ላይ ሙጂታብ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሙጂታብ በ2004 ከተካሄደው አጨቃጫቂ ፕሬዝዳንት ምርጫ ትኩረት አግኝቶም ነበር። ለዚህ ምክንያቱ ታዋቂው ፕሬዝዳንታዊ እጩ ማህዲ ካሩቢ ለአያቶላህ ኻሜኒ በጻፉት ደብዳቤ መሐመድ አህመዲነጃድ ለመደገፍ ከመጋረጃ ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያን ዘመን አቆጣጠር ከ2010 ጀምሮ በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎም ይቆጠር ነበር። ዘገባዎች እንደሚያመለክቱት የኻሜኒ ተተኪ ለመሆን ተመራጭ መሆኑም ሲነገር ቆይቷል። አንዳንድ ኦፊሴላዊ ምንጮች ግን ይህንን ሀሳብ ውድቅ አድርገዋል። አሊ ኻሜኒ ንጉስ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሙጂታብ በሀገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣን በያዘው የጠቅላይ መሪው ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነትም ነበረው። ሙስጠፋ ኻሜኒ የቤተሰብ ዳግም የአሊ ኻሜኒ የበኩር ልጅ ነው። በ1980ዎቹ የኢራን-ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሙጂታብ በጦር ግንባር ተሰልፈውም ነበር። ሶስተኛው የአሊ ኻሜኒ ልጅ ሙስዓድ የሚባል ሲሆን በአውሮፓውያኑ ዘመን አቆጣጠር በ1972 የተወለደ ነው። መሱድ ኻሜኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለ እሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱ ስራዎች የሚቆጣጠረውና ለአያቶላህ ኻሜኒ ቁልፍ የፕሮፓጋንዳ ክንፍ ሆኖ የሚሰራውን ቢሮ ይመራም ነበር። የአባቱን የህይወት ታሪክና የግል ማስታወሻዎች የማጠናቀቅ ኃላፊነትም ነበረው። መይሳም የተወለደው በ1977 ዓ.ም ነው። አንድ 3 ታላላቅ ወንድሞቹ እሱም የሃይማኖት መምህርም ነው። መይሰም ከወንድሙ መስዑድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥ ተሳትፏል። ስለ አያቶላህ አሊ ኻሜኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ልጆቻቸው ቡሻና ሁዳ በእድሜ ትንሾቹ የቤተሰብ አባላት ሲሆኑ ሁለቱም የተወለዱት ከ1979 አብዮት በኋላ ነው። አሁን ተጠባቂው ጉዳይ የአያቶላህ ማን ይተካቸዋል የሚለው ጉዳይ ነው። ፕሬዝዳንት ዶናልድ ትራምፕ አንጀታቸው ቅቤ እንደጠጣም ተናግረዋል። ያጨካኝ እስከ መጨረሻው አስወግደነዋል ሲሉም ትራምፕ አስረድተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው አያቶላህ መገደሉን የተናገሩ ሲሆን የተወሰኑ ጥቃቶች እንደሚኖሩም አረጋግጠዋል። በኢራን እንደ ጣዖት ይፈሩ የነበረው አያቶላህ አሊ ኻሜኒ አሁን በጠላቶቻቸው እነዛ ሰይጣን ብለው በሚጠራቸው እስራኤልና አሜሪካ እንደተደገሰላቸው ድግስ ተገለዋል። ቀጣይ ኢራን እንዴት ትቀጥል ይሆን ጥያቄ ሆኖ ይነሳል። ቤተሰቦቻችን ሰብስክራይብ ማድረጋችሁን አትርሱ።